ጤና ይስጥልኝ ክቡራን ተመልካቾቻችን ከመሃል ሚዲያ የምሽት ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የፌዴራል መንግስትና የዓለም አቀፍ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያ ስምምነት መፍረሱ የሚያስከትለውን ትልቅ ችግር ከግምት ውስጥ እንዲያስገቡ ተጠየቀ። ጀነራሎች በህገወጥ የወርቅና የሰዎች ዝውውር ላይ የተሰማሩ ሰዎች ወደ እስር ቤት ማስገባት የሚሉን ሐሳብ በመቃወማቸው እርምጃ እንደተወሰደባቸው ተገለጸ። ክፍለ ጦሩ በሽብር ቡድኑ ሸኔ ላይ እርምጃ በመውሰድ የቀጠናውን ሰላም ማረጋገጥ መቻሉ ለማወቅ ተቻለ። የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ 2 ሰዎችን ገሎ ራሱን እንዳጠፋ የአዲስ አበባ ፖሊስ አስታወቀ። ከውጭ ሩሲያ፣ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀመሩ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። የዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ሁኑ። የ1446ኛው የሐጅና ዑምራ ጉዞ የምዝገባ ጊዜ እስከ መጋቢት 20 ቀን 2017 ዓ.ም መራዘሙን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ ከጥር 15 2017 ጀምሮ ሲሰጥ የቆየው የሐጅ ምዝገባ አገልግሎት የሳዑዲ አረቢያ ሐጅ ሚኒስቴር ባስቀመጠው የጊዜ ገደብ መሰረት የካቲት 21 ተጠናቆ እንደነበር አስታውሰዋል። የመመዝገቢያ ጊዜው ማጠሩን ተከትሎ ሳይመዘገቡ የቀሩ አማኞች በመኖራቸው የሐጅና ዑምራ አብይ ኮሚቴ ጉዳዩን ለሳዑዲ አረቢያ ሐጅ ሚኒስቴር አቅርቦ ምላሽ እንዲሰጠው ስለማስደረጉም አንስተዋል። የጠቅላይ ምክር ቤቱ ምክትል ፕሬዚዳንትና የሐጅና ዑምራ ዘርፍ ተጠሪ ሼህ አብዱል አዚዝ አብዱል ወሌ በበኩላቸው የሳዑዲ አረቢያ የሐጅ ሚኒስቴር በርካታ የአሰራር ለውጦችን በማድረጉ የምዝገባ ጊዜው ሊያጠር ችሏል ብሏል። በዚህ መሰረት ምዝገባው እስከ መጋቢት 20 ቀን 2017 ዓ.ም መራዘሙን ተከትሎ የሙስሊም ማህበረሰብ በተሰጠው የጊዜ ገደብ እንዲመዘገብ ጠቅላይ ምክር ቤቱ ጥሪ አቅርበዋል። ህጎች ሲወጡ ለሀገርና ለህዝብ የሚያስገኙት ጥቅም በግልጽ ሊታወቅና ሊፈተሽ እንደሚገባ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። የምክር ቤቱ ቋሚ ኮሚቴዎች የ2017 በጀት ዓመት የግማሽ ዓመት እቅድ አፈጻጸም ሪፖርት ለአማካሪና ለአስተባባሪ ኮሚቴዎች ቀርበው ተደርጎበታል። አፈጉባኤው በዚህ ወቅት እንዳሉት ህጎች ሲወጡ ቅድሚያ ለሀገርና ለህዝብ የሚያስገኙት ጥቅም በግልጽ ታውቆና ተፈትሾ ሊሆን ይገባል ብሏል። ቋሚ ኮሚቴዎች ህጎችን የሚመረምሩበት የድርጊት መርሃ ግብር መቀመጥ እንዳለበትም አመላክቷል። ቋሚ ኮሚቴዎች ህግ ከወጡ በኋላ አፈጻጸማቸውን መከታተልና ለህብረተሰቡ ቀጣይነት ባለው መልኩ በተለያዩ ዘዴዎች ግንዛቤ መፍጠር እንደሚገባቸው አሳስበዋል። በሌላ በኩል አካታች ሀገራዊ ምክክር በማድረግና የሽግግር ፍትህ ስርዓቱን በሁሉም አካባቢ በመተግበር የኢትዮጵያ ሰላም ማጽናት እንደሚያስፈልግም ነው የገለጹት። ምክር ቤቱ በ2017 በጀት ዓመት ግማሽ ዓመት ውስጥ ለሀገርና ለህዝብ የሚጠቅሙ ጉልህ ተግባራትን ማከናወኑን አፈጉባኤው ተናግሯል። በግማሽ ዓመቱ ምክር ቤቱ በህግ አወጣጥ፣ በክትትልና ቁጥጥር፣ በፓርላማ ዲፕሎማሲና በህዝብ ውክልና ዘርፎች ውጤታማ ስራዎች ተከናውነዋል ብለዋል። የምክር ቤቱ ምክትል አፈ ጉባኤ ሎሚ ቦዶ በበኩላቸው ምክር ቤቱ በግማሽ ዓመት ውስጥ የተሻለ አፈጻጸም ማሳየቱን ገልጸው በክፍተት የታዩት በቀጣይ ማስተካከያ ለማድረግ ሁለንተናዊ ጥረት ይደረጋል ብሏል። ምክር ቤቱ በክትትልና ቁጥጥር ስራዎች ጥሩ አፈጻጸም ያሳዩ ተቋማትን እውቅና በመስጠትና በማበረታታት እንዲሁም በአፈጻጸማቸው ችግር የሚስተዋልባቸውን በማረም ተጠያቂነት ለማረጋገጥ እንደሚሰራ ገልጿል። የምክር ቤቱ ጽህፈት ቤት የሙያው አስተዳደር ዘርፍ ኃላፊ ንጉሴ በሻሻ የምክር ቤቱን ግማሽ ዓመት አፈጻጸም ባቀረቡበት ወቅት በህግ አወጣጥ ዘርፍ ምክር ቤቱ እንዲያጸድቅ ከቀረቡለት 37 አዋጆች መካከል 27 ህጎችን ማጽደቁንና 10ሩ ደግሞ በሂደት ላይ እንደሚገኙ ጠቁመዋል። የምክር ቤቱ ቋሚ ኮሚቴዎች በአስፈጻሚ ተቋማት ባደረጉት ክትትልና ቁጥጥር ስራ ከእቅድ በላይ ማከናወን መቻሉን ተናግረዋል። ኮሚቴዎች በሀገሪቱ የተለያዩ አካባቢዎች የመስክ ምልከታዎችን በማድረግ አንገብጋቢ የሆኑ የህዝብ ችግሮችን መፍትሄ እንዲያገኙ ለአስፈጻሚ ተቋማት ግብረ መልስ መስጠቱ ተናግረዋል። በተመሳሳይም በህዝብ ውክልና ስራ የምክር ቤት አባላት ህዝብ የሚያነሷቸውን ጥያቄዎች ምላሽ እንዲያገኙ ሲወያዩ መቆየታቸውን የተሻለ ግብዓት ማግኘት ገልጸዋል። በሌላ በኩል በፓርላማ ዲፕሎማሲ ዘርፍ 15 የወዳጅነት ዲፕሎማሲ ግንኙነቶችን መደረጋቸውን ተናግረዋል። የአማካሪና አስተባባሪ ኮሚቴ አባላት ምክር ቤቱ የሚያወጡ ህጎች ህዝቡን የሚጠቅሙና ለረጅም ጊዜ የሚያገለግሉ ሊሆን ይገባል ብሏል። ለህዝቡ በአዋጅ ላይ የግንዛቤ ፈጠራ ስራ ማከናወን እንደሚያስፈልግ መግለጻቸውን ከምክር ቤቱ የተገኘው መረጃም አመላክተዋል። የወቅቱ የአፍሪካ ህብረት ሊቀመንበር የአንጎላው ፕሬዚዳንት ጃኦ ሎሬንዞ አዲስ አበባ ገብተዋል።
የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ፕሬዝዳንቱ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ አቀባበል አድርገውላቸዋል። በአቀባበል ስነ ስርዓቱ ላይ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖም ተገኝተዋል። የወቅቱ የአፍሪካ ህብረት ሊቀመንበር የአንጎላ ፕሬዝዳንት ጃኦ ሎሬንዞ ነገ በሚካሄደው የአፍሪካ ህብረት ኮሚሽን ሊቀመንበር እና የኮሚሽኖች ይፋዊ የስራ ርክክብ ስነ ስርዓት ላይ ይገኛሉ። በ38ኛው የአፍሪካ ህብረት የመሪዎች ጉባኤ የህብረቱን ኮሚሽን ሊቀመንበር ሆነው የተመረጡት መሐመድ አሊ የሱፍ ከተሰናባቹ ሙሳ ፋኪ መሐማት ስልጣን በመረከብ በይፋ ስራቸውን ይጀምራሉ። በመድኃኒት አቅርቦት ሰንሰለት ላይ የሚታዩ ችግሮችን በዘላቂነት መፍታት የሚያስችሉ አሰራሮች እየተዘረጉ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። በአገር ውስጥ የማምረት አቅምን በማሳደግና የቁጥጥር ስርዓቱን የማጠናከር ስራ እየተከናወነ መሆኑን አመላክቷል። በመድኃኒት አቅርቦት ሰንሰለት ላይ በወጡ አዳዲስ ህጎች፣ መመሪያዎችና የአሰራር ለውጦች ላይ ያተኮሩ ሀገር አቀፍ ውይይት በበይነ መረብ ተካሂዷል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንደገለጹት በመድኃኒት አቅርቦት ሰንሰለቱ ላይ የሚታዩ ችግሮችን በዘላቂነት መፍታት የሚያስችሉ የተለያዩ ተግባራት እየተከናወኑ ነው ብለዋል። ለዚህም አዳዲስ ህጎች፣ መመሪያዎችና አሰራሮች መውጣታቸውን ገልጸው ለተግባራዊነታቸው ባለድርሻ አካላት በቅንጅት መስራት እንዳለባቸው አንስተዋል። በመድኃኒት አቅርቦት ሰንሰለቱ ላይ የሚታዩ ችግሮችን ለመፍታት የሀገር ውስጥ የማምረት አቅምን የማሳደግ አሰራሩን የማዘመንና የቁጥጥር ስርዓቱን የማጠናከር ስራ ትኩረት ተሰጥቶታል ብሏል። ባለፈው ዓመት የመድኃኒት አቅርቦት በሀገር ውስጥ አምራቾች የመተካቱ አቅም 36 ከመቶ መድረሱና ይህን ቁጥር በተያዙ ዓመት ወደ 40 በመቶ ለማሳደግ ግብ ተጥሎ የተለያዩ ተግባራት እየተከናወኑ መሆናቸውን ገልጸዋል። የሲዳማ ክልል ጤና ቢሮ ኃላፊ ሰላማዊት መንገሻ በበኩላቸው አዳዲሶቹ ህጎች፣ መመሪያዎችን፣ አሰራሮች በመድኃኒት አቅርቦት ዘርፍ የሚታየውን የህብረተሰብ ጥያቄ መፍታት እንደሚያስችሉ ተናግሯል። በክልሉ ለውጤት እንስራ በሚል ንቅናቄ መድኃኒት አቅርቦትን ለማሻሻል ትኩረት መሰጠቱን ጠቅሰው የዘርፉ የለውጥ ስራዎች በክልሉ የተጀመሩ ተግባራትን ያግዛሉ ብሏል። የማህበረሰብ ጤና መድህን አገልግሎቱን የማጠናከርና የህዝብ መድኃኒት ቤቶችን በሁሉም ወረዳዎች የማቋቋም ስራ እየተከናወነ መሆኑንም ተናግሯል። አዲሱ አሰራር የማይበገር የመድኃኒት አቅርቦት ስርዓት ለመዘርጋት እንደሚያስችል የጠቀሱት ደግሞ በኢትዮጵያ መድኃኒት አቅራቢ አገልግሎት የደቡብ ኢትዮጵያ ክላስተር አስተባባሪ የሐዋሳ ቅርንጫፍ ስራ አስኪያጅ አቶ ዘመነ ለገሰ ናቸው። ለስኬታማነቱ የባለድርሻ አካላት ቅንጅታዊ ስራ ወሳኝ መሆኑን ጠቁመው አዲስ አሰራር ተጠያቂነትን የሚያሰፍንና ከዚህ ቀደም አገልግሎቱ የሚያጋጥመውን የፋይናንስ ችግር እንደሚፈታ ገልጿል። ከመድረኩ ተሳታፊዎች መካከል በሲዳማ ክልል የቦና አጠቃላይ ሆስፒታል ጄኔራል ማናጀር አቶ አሸናፊ ቦሊሶ በመድኃኒት አቅርቦት ሰንሰለቱ ላይ የወጡ ህጎች፣ መመሪያዎችና አሰራሮች በየጤና ተቋማት የሚስተዋሉ ችግሮችን የሚቀርፉ ናቸው ብሏል። በመድረኩ በጤና ሚኒስቴር በቀረበ ሰነድ ላይ ውይይት የተደረገ ሲሆን ለተነሱ ጥያቄዎችም ምላሽና ማብራሪያ ሰጥቷል። ዘገባው የኢትዮጵያ ዜና አገልግሎት ነው። በጄኔራል ስቴፈን ሩሽ የተመራ የፈረንሳይ መከላከያ ልዑክ የመከላከያ ዋር ኮሌጅን ጎብኝተዋል። ጄኔራል ስቴፈን ሩሽ ኮሌጁ በዓለም አቀፋዊና ቀጠናዊ ትስስር ላይ እያበረከተ ያለውን አስተዋጽኦ አድንቀዋል። የመከላከያ ዋር ኮሌጅ በቀጠና ወታደራዊ ስትራቴጂክ አመራር እንዲሁም ከሀገር አልፎ ለሀገራት አቅምን በመገንባት በኩል እያበረከተ ያለው ጉልህ ሚና አበረታች ነው ብሏል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ቡልቲ ታደሰ ኮሌጁ በመማር ማስተማርና ተግባቦት ላይ የጀመራቸውን ስራዎች አጠናክሮ እንደሚቀጥል መግለጻቸውን ከሀገር መከላከያ ሰራዊት የተገኘው መረጃም አመላክተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባቱን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው ተናገሩ። ፕሬዝዳንቱ ይህን ያሉት በትግራይ ክልል ስላለው ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ነው። ግማሽ ሰዓት ገደማ በፈጀው ቃለመጠይቅ በቅርቡ ስላገዷቸው የህወሓት ሰራዊት ከፍተኛ አዛዦችና በክልሉ ስለነገሰው ውጥረት ማብራሪያ ሰጥቷል። አቶ ጌታቸው በእንግሊዝኛ በሰጡት በዚህ ቃለ ምልልስ የፕሪቶሪያ ስምምነት አካል የሆኑት የፌዴራል መንግስትና ዓለም አቀፍ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያ ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው ብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንቱ ትናንት ማክሰኞ አመሻሽ በማህበራዊ ትስስር ገጻቸው ላይ ባሰፈረ ጽሑፍም ይህ ድፍረት የሞላበት እርምጃ በትግራይ ህዝብ ላይ ወደሚካሄድ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያ ስምምነትን ባለድርሻ አካላት እንዲቃወሙ ጠይቀዋል። በዚህ ሳምንት የመጀመሪያ ሰኞ መጋቢት 1 2017 ዓ.ም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማንሾ በየነ፣ ብርጋዴር ጀነራል ምግበይ ኃይለ እንዲሁም ማክሰኞ ዕለት ጀነራል ፍስሐ ኪዳኑ ላይ
ጊዜያዊ እግድ እንደተጣለባቸው ይታወሳል። የአቶ ጌታቸው ረዳ ፊርማ ያረፈበት የእግድ ደብዳቤ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጭ መላ ህዝባችንን እና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም በሚል ነው። አቶ ጌታቸው ከሰራዊት አመራሮች መታገድ ማግስት በሰጡት ቃለ መጠይቅ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመራቸው እንደታገዱ ገልጸዋል። የመንግስት መስሪያ ቤቶች ሰብረው እየገቡ ነው፣ ጊዜያዊ የአስተዳደር ኃላፊዎችን እያነሱ ነው። ይህ ደግሞ በህዝብ ላይ ብቻ ሳይሆን በይበልጥም በራሱ በሰራዊቱ ውስጥ ውዥንብር ፈጥሯል ብሏል። ጥያቄው ፕሬዝዳንቱን ወይም የካቢኔ አባላትን ከስልጣን የማንሳትና አለማንሳት አይደለም፣ ከሁሉም በላይ በፕሪቶሪያ ስምምነት የተገኘውን ሰላም የማስጠበቅ ነው ሲሉ አክሏል። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን ያሉት ጌታቸው አሁንም የውሳኔ ይቆማል ብዬ ተስፋ አድርጋለሁ ሲሉ ተናግረዋል። የአዲግራት ከንቲባ ቢሮ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መያዙን ያረጋገጡት አቶ ጌታቸው ይህንን ለማድረግ ያቀዱትን አዲግራት ላይ ብቻ ሳይሆን መቀሌ ላይ ማድረግ ይፈልጋሉ ብሏል። የትግራይ ህዝብ ኃይል በመጠቀም የመንግስት መስሪያ ቤቶችን በህገወጥ የህወሓት አንጃ ስም መያዝ በፍጹም ተቀባይነት የሌለውና ወደ ተጨማሪ ጥፋት የሚያመራ ነው ሲሉም አክሏል። ለዚህም ነው ያንን እብደት ለማስቆም የቻልኩትን ሁሉ ለማድረግ እየሞከርኩ ያሉት አቶ ጌታቸው ያንን እብደት የማስቆም አቅም አለኝ ወይም የሚለው የተለያዩ ጉዳይ ነው። ነገር ግን ዓለም አቀፉ ማህበረሰብ ጣልቃ ገብቶ እነዚህ ሰዎች እብደት ላይ መሆናቸውን ይነግራቸው ይገባል ብሏል። የወረዳ ምክር ቤቶች እንደገና ሊዋቀሩ ይገባቸዋል የሚል ጥያቄ እንደሚነሳ የጠቆሙት ፕሬዝዳንቱ ጊዜያዊ አስተዳደሩ በህግና በመመሪያ መፍታት እንደምንችል በግልጽ ተናግሯል ብሏል። አቶ ጌታቸው የጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ ከተናገሯቸው እጅግ በጣም አስቂ ነገሮች ውስጥ አንዱ ጊዜያዊ አስተዳደሩ ህግና ስርዓትን ለማስከበር በሚያደርገው ውሳኔ ላይ እንቅፋት ሆኗል የሚል መሆኑን ጠቁሟል። ነገር ግን እነዚህ ሰዎች በህገወጥ የወርቅና የሰዎች ዝውውር ላይ የተሰማሩ ሰዎችን ወደ እስር ቤት ማስገባት የሚለው ሐሳብ ሲቃወሙ ቆይቷል ብሏል። ፕሬዝዳንቱ አክሎም በትግራይ ህዝብ ላይ ለተፈጸሙ ዘግናኝ ወንጀል ምንም መፍትሄ ሳያበጁና አሁን በየመንደሩ ማህተብ መንጠቅ ህግና ስርዓትን እንደማስከበር ተደርጎ መወሰዱ ከንቱ ነው ሲሉ ተናግሯል። የጊዜያዊ አስተዳደሩ ፕሬዝዳንት በቃል መጠይቃቸው ያነሱት ሌላኛው ጉዳይ በኤርትራና በኢትዮጵያ መካከል ያለው ውጥረት ነው። በዚህ ጉዳይ ላይ ምላሽ የሰጡት ፕሬዝዳንቱ እኔ ልለው የምችለው ማንም ሊገምተው ከሚችለው በላይ አስከፊ ሊሆን ይችላል ብሏል። ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት በዚህ ሳምንት መጀመሪያ መናገራቸው ይታወሳል። ጦርነቱ ለቀጠናውም ዳፋ እንደሚሆንም ጄኔራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጄኔራል ለቀጠናው አውዳሚ እንደሚሆን ጠቅሷል። ግን ይህ እንዳይሆን ተስፋ ማድረግ ብቻ ነው አሁን የሚችለው። ለዚህም ነው የፕሪቶሪያ ስምምነት ሙሉ በሙሉ በመቀለና በሌሎች የትግራይ አካባቢዎች እየተከሰቱ ያለው አይነት እንቅፋት ብቻ ሳይሆን ግልጽ ጥሰቶች ሳይኖሩበት እንዲተገበር እየሞከርን ያለ ነው ሲሉ አክለዋል። የኢፌዴሪ መከላከያ ሰራዊት በሽብር ቡድኑ ሸኔ ላይ እርምጃ በመውሰድ የቀጠናውን ሰላም ያረጋገጠ መሆኑ ተገለጸ። የማዕከላዊ ዕዝ ዋሊያ ክፍለ ጦር በቄለም ወለጋ ዞን በአንፎል ወረዳ በተሰማራበት ቀጠና ጠላትን በከፍተኛ ደረጃ በማፍራረስ የቀጠናውን ሰላም ሙሉ በሙሉ ወደ ነበረበት መመለስ መቻሉን የክፍለ ጦር ዋና አዛዥ ኮሎኔል ደሳለኝ መላው ገለጹ። ዋሊያው ክፍለ ጦር በተሰማራበት የቄለም ወለጋ ዞን አንፎል ወረዳ ለማህበረሰብ ላበረከተው የሰላም ማረጋገጥ ሚናና እያደረገው ላለው የልማት ተሳትፎ ወረዳው ለክፍለ ጦሩ እውቅና ሰጥቷል። ዋሊያ ክፍለ ጦር የወረዳውን ቀጠና ከተረከበ ጊዜ ጀምሮ የጠላትን አደረጃጀት በማፍራረስ በጠላት ቁጥጥር ስር የነበሩ ቀበሌዎችን ነጻ በማውጣት ሙሉ በሙሉ ቀጠናውን ወደ ሰላም መመለሱን ተናግሯል። ክፍለ ጦሩ በአሸባሪው ኦነግ ሸኔ ላይ በወሰዳቸው የማያዳግም እርምጃዎች ከማህበረሰቡ ዘርፍ ያከማቸውን እንዲሁም ለጥፋት ተልዕኮ ሊጠቀምበት የነበረው 42 ኩንታል ቡና፣ 53 ኩንታል በቆሎ፣ 500 ሺህ ብርና 43 የቀንድ ከብት በማስመለስ ለወረዳ አስተዳደሩ አስረክበዋል። በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ 2 ሰዎችን ገሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ለቢቢሲ ተናገረ። ክስተቱ ያጋጠመው ትናንት ማክሰኞ መጋቢት 2 2017 ዓ.ም ሲሆን ለ3 ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ፖሊስ ገልጿል።
አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ ያቀረበላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ አዲስ አበባ ፖሊስ አስታውቋል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሀና ተስፋዬ የተባለች 32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባሉ የሥራ ባልደረቦችን በጥይት ተኩሶ ገድሏል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካልተራው ሌላ ሰራተኛን ተክቶ በመግባት እና ከምሽቱ የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያውን ፈጽሟል ብሏል። ግለሰቡ ግድያውን የፈጸመው ተጠርጣሪ ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መትቶ መግደሉን ኮማንደር ማርቆስ ገልጿል። ግድያው ማክሰኞ መጋቢት 2 2017 ዓ.ም ጠዋት ከ1 ሰዓት ተኩል እስከ ለ2 ሰዓት ሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት እንደነበር አመላክቷል። ግድያውን የፈጸሙት ግለሰብ ባልደረባውን ተኩሶ ከገደለ በኋላ ሌላኛውን የጥቃቱ ሰለባን ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን ነገር ግን ፍቃደኛ እንዳልነበር ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መትቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱን ባልደረቦች ከገደለ በኋላ በያዘው መሳሪያ የራሱንም ሕይወት እንዳጠፋ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ገልጸው በክስተቱ በአጠቃላይ 3 ሰዎች ሕይወት ጠፍቷል። ሁለቱ ማቾች ወይዘሪት ሀና ተስፋዬና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁሙ ፎቶግራፎች መገኘታቸውን የጠቀሙት ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣራ ገልጿል። ከዚህ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥል አስታውቋል። ስለ ግድያው ተጨማሪ መረጃ ለማግኘት የኢትዮጵያ ንግድ ባንክ ኃላፊዎች ለማናገር የተደረገው ጥረት አልተሳካም። በቀጣይ ያለውን ሁናቴ ለአድማጭ ተመልካቾች እናደርሳለን። ኢጋድ በደቡብ ሱዳን ጉዳይ አስቸኳይ የመሪዎች ጉባኤ እያደረገ ነው። 43ኛ ምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የመሪዎች ጉባኤ ማካሄድ ጀምሯል። በበይነ መረብ እየተካሄደ ያለው ጉባኤ በደቡብ ሱዳን ወቅታዊ ሁኔታ ላይ ያተኮረ ነው። በጉባኤው ላይ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ የኢጋድ አባል ሀገራት መሪዎች፣ የአህጉራዊና ቀጠናዊ ተቋማት ኃላፊዎች ተገኝተዋል። ኢጋድ በደቡብ ሱዳን አለመግባባቶች በውይይት እንዲፈቱ፣ ውጥረቶች እንዲረግቡና የደቡብ ሱዳን ህዝብ መጻኢ ጊዜው ሰላም እንዲሆን የጀመረውን ስራ አጠናክሮ እንዲቀጥልም አስታውቀዋል። ሩሲያ፣ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀመሩ። ልምምዱ በባህር ላይ መርከብና ድሮን ጨምሮ የጠላት ኢላማዎችን መምታት እንዲሁም ጉዳቶችን መቆጣጠር ላይ ያተኮረ ነው። ኢራን ከአሜሪካ ጋር በተቃቃረችበት ማግስት የተጀመረው ልምምድ በ3 ሀገራት መካከል ያለውን ትብብር ለማጠናከር ያለመ ነው ተብሏል። ሩሲያ፣ ቻይናና ኢራን በኦማን ባህረ ሰላጤ ላይ ግዙፍ የሆነ የባህር ላይ ወታደራዊ ልምምድ ማድረግ መጀመራቸው ተገልጿል። 3 ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ 5ኛ ዓመት እንደሆነም ተነግሯል። ማሪን ሴኩሪቲ ቤልት 2025 በሚል መጠሪያ የተሰጠው የጋራ ልምምዱ በትናንትናው ዕለት በኢራን ከሀብር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነም ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋና የነፍስ አድን ስራዎች ላይ ያተኮረ እንደሆነም ከስፍራ የተገኘው መረጃው ጠቁሟል። ለ2 ቀናት በሚቆዩ ወታደራዊ ልምምዱ የ3 ሀገራት የባህር ኃይሎች በቀንና በማታ ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉላቸውም ተነግሯል። በዚህ ወቅትም የጠላት መርከቦችንና ድሮኖችን ኢላማ አድርጎ መምታትን እንደሚለማመዱም ለማወቅ ተችሏል። ክቡራን ተመልካቾቻችን ከመሃል ሚዲያ ለምሽት ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ጋዜጦች ይቀጥላሉ። በያላችሁበት ሰላም ሁኑ።